ማህበረሰብ ክፍል ስልጠና ፈጣሪ ነው የወከልኩትና በዚህ ሂደት ላይ እኔ በእያንዳንድ ማህበረሰብ ክፍል የተወከለበት ሁኔታ ነው ያለውና ወጣ ወረዶቹም አሉና ይሄ ግን ወደ አንድነት ወደ ኢትዮጵያዊነት ወደ አንድነት የሚገልጽና ወደ እኛ ልክ እንደ በሀገሪቱ ደረጃ ኩራት መመኪያም መታያ ውድጌ የአፍሪካ ቀንዲ አርማ ክታቤዛ አምባ መሸሸጊያ የልጆቿ ታዛ እኛው መጣል ሁሉን መድኃኒት ለመመንደው ያክል እናበሽ ድምፅሽ ባለ ህብር የጥቁር ህዝብ ፈርጥ ኩራት መመኪያም መታያ ውድጌ የአፍሪካ ቀንዲ አርማ ክታቤዛ አምባ መሸሸጊያ የልጆቿ ታዛ እኛው መጣል ወጥነን እንምከር በጋራ በወቅተ ደማምተ ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለየት ባለ መልኩ አንዳንድ ጉዳዮችን ወደ እናንተ ይዘን መተናል። ከነዚህ ጉዳዮች መካከል አንደኛው የኢትዮጵያ የምክክር ኮሚሽን እንግዲህ ስራ ከጀመረ ወደ 7-8 ቀናት ሆኖታል። በዚህ 7-8 ቀናት ምን አይነት ውሳኔዎች ምን አይነት ሀሳቦች ያንሸራሸሩ ነው የሚለውን በተወሰነ መልኩ የተወሰኑ መረጃዎችን እንግዲህ ወደ እናንተ እናመጣለን። እስካሁን ባለው ሁለት መሰረታዊ ጉዳዮች ተነስተዋል። አንደኛው የባንዲራ ጉዳይ ነው። ሁለተኛው የአዲስ አበባ ከተማ አስተዳደር ጉዳይ በዋናነት የተነሱ ጉዳዮች ናቸው። በዚህ የምክክር ኮሚሽን እነዚህ ሁለት መሰረታዊ ጉዳዮች እልባት ለመስጠት ተወያዮቹ ያነሷቸው ሀሳቦች አሉ። ትልቁ ጥያቄ ውይይቱ ላይ እነማን ናቸው ያሉት የሚለው ብዙዎች እየተጠያየቁበት ያለ ጉዳይ ነው። አብዛኞቹ ከመንግስት ጋር ወዳጅ የሆኑ እንዲሁም መንግስትን ሰፖርት የሚያደርጉ ሰዎች የተሰባሰቡበት መሆኑን ምክንያት በማድረግ የምክክር ኮሚሽን ድራማ ሰጪ እንጂ ሪል ችግርን የሚፈቱ ሰዎች ተሰብስበውበታል አይባልም ተብሎ ነው የሚታወቀው። ስለዚህ በዚህ ደረጃ እንግዲህ ምክክር ኮሚሽኑ ፊት ለፊት ፕሮፌሰሩ ቢታዩም አጠቃላይ በማን ነው የሚመራው የሚለውን የብዙዎች ጥያቄ በመንግስት ደረጃ አሁን ላይ ያለው የመንግስት አካል እየመራው እንደሆነ ነው የሚገለጸው። ዛሬ እስከ ሐምሌ 18 ድረስ በጥሩ ሁኔታ የምክክር ሂደቱ እየተከናወነ ይገኛል። መጀመሪያዎቹ ላይ 8 ቦታ ተከፋፍለው 5 ሆነው ስለ ምክክሩ ሂደት ቀደም ብዬ እንደጠቀስኩት ስለ ስነ ዘዴዎቹ በሚገባ ለማጠናከር ከዚያም በላይ ኮድ ኦፍ ኮንዳክቱን የስብሰባ ስነ ስርዓቱን የመሳሰሉትን በደንብ ካብላሉ በኋላ በቀጣዮቹ ቀናት 50 ላይ ተከፋፈሉ። 50 ማለት 16 ቦታ ላይ 50 ሆነው ተከፋፈሉና እንደገና 50ዎቹ ደግሞ በየክፍላቸው 5 ቦታ በመከፋፈል 10 ሆነው በሚገባ በመታወቅ ከማን ምን ይጠበቃል? ተሳታፊዎች አሁንም ያላቸውን ትህትና አሁን ደግሞ ከቤታችን ርቀን ነው አመላችን እዛ ትተን ነው የመጣ ነው። እዛ ላይ አንዳንድ ስሜቶች ሊኖሩ ይችላሉ። ግን ኢትዮጵያ ነች የምትችለውን ያቀረበችው። ስለዚህ ያንን በትዕግስት የቀረበውን እንደው በትህትና እንድንቀበል ነው የምነግረው። ምክክር ኮሚሽኑ እንግዲህ አሁን ብዙዎች በኢትዮጵያ ደረጃ ኦልሞስት ከ50% በላይ የሀገሪቱ ክፍል ጦርነት ላይ ያለ ችግር ላይ ያለ ሰዎች በነፃነት ከአንድ አካባቢ ወደ አንድ አካባቢ መንቀሳቀስ የማይችሉበት ሁኔታ ላይ ባለበት ሁኔታ እንዴት ነው ሰዎች ተረጋግተው አዲስ አበባ ላይ ምክክር የሚያደርጉት የሚለው የብዙዎች ጥያቄ ነው እና አንዳንድ የፖለቲካ ተንታኞች እንደሚናገሩት ምክክር ኮሚሽኑ ያገዛዙ ማስመሰያ ስልትና መጠቀሚያ እንጂ አገዛዙ እውነት ለእንዲህ አይነት የፖለቲካ መፍትሄ የመጣ አይደለም ብለው ይናገራሉ። በቀጥታም ሆነ በድብቅ ሊተገብር የተያዘ የፖለቲካ ሴራ በምክክር ኮሚሽኑ በኩል ለመፈጸም የተያዘ መሆኑን ነው እንግዲህ ብዙዎች የሚናገሩት። ይሁንና ምክክር ኮሚሽኑ ለይቶለታል፣ ችግር ውስጥ ነው ያለ የሚያስብሉ ወይም በራሱ እየተመራ አይደለም የሚያስብሉ ደግሞ ጉዳዮች እየተሰሙ ነው።
ቅድም እንደነገርኳችሁ ሁለት መሰረታዊ ነገሮች ተነስተዋል። አንደኛ የአዲስ አበባ ከተማ አስተዳደር ጉዳይ ወይም የአዲስ አበባ ከተማ ጉዳይ፣ ሁለተኛ የባንዲራ ጉዳይ እስካሁን ከተነሱት ውስጥ ነው። እስኪ የአዲስ አበባ ጉዳይ ምን ተባለ? ወደ ሙሉ መረጃው እናልፋለን። እንግዲህ ምክክር ኮሚሽኑ ተመረጡ ለተባሉ አጀንዳዎች የሚያስረዱ በእያንዳንዱ ጉዳዮች ደግሞ ማብራሪያ የሚሰጡ ባለሙያዎችን ከተለያዩ ዩኒቨርሲቲዎች ከተለያዩ የምሁራን ምርምር አካባቢዎች ያመጣል፣ ያቀርባል። በዚህም በአዲስ አበባ ከተማ ጉዳይ በተለያዩ የኮሚሽኑ ያመጣቸው ምሁራን ተብለው ማለት ነው። እንግዲህ ምሁራን ናቸው አይደለም እዚያ ውስጥ አንገባም። በየጉዳዮቹ ላይ ማብራሪያ ሲሰጡ እንደነበር መረጃዎች ደርሰውናል። እነዚህ ምክክር ኮሚሽኑ መርጦ ያመጣቸው ባለሙያ የተባሉ ሰዎች የፖለቲካ ወገንተኝነት አላቸው እያሉ ነው ከውስጥ ያሉት መረጃዎች እንደሚወጡት። ያገዛዙን አቋም ደግፈው ተሳታፊውን ካገዛዙ የፖለቲካ አካሄድ አንጻር የማጥመቅ ተግባር እንጂ ሪል የኢትዮጵያን ችግር ይፈታሉ ተብሎ የሚታሰቡ ንግግሮችን እየተናገሩ አይደለም። ማብራሪያ ሲሰጡ፣ ትንታኔ ሲሰጡ፣ ፖለቲካዊ ሳይንሳዊ ትርጓሜ ሲሰጡ የፖለቲካ ወገንተኝነት ይታይባቸዋል የሚሉ መረጃዎች እየወጡ ነው። በተለይ በአዲስ አበባ ጉዳይ የታየው ሰሞኑን በአዲስ አበባ ጉዳይ የታየው ደግሞ አይን ያወጣ ወገንተኝነት መሆኑ ማሳያ ነው። ዋዜማ ሬዲዮ እንደዘገበችው እንግዲህ አዲስ አበባ ጉዳይ ለምክክር ኮሚሽኑ በሰነድ ሲቀርብ ተሳታፊዎችም ያነሱት አዲስ አበባ ብዙ ጥያቄ ነው ያላት፣ የአማራ ሕዝብ ርስት ነች የሚለውን አማራጭ ጭምር ነው መጀመሪያ ተሳታፊዎች ያነሱት ማለት ነው። ይህንን ጉዳይ እየሸፈኑ በሌላኛው ደግሞ የብልጽግና ወይም የኦሮሞ ኃይሎች የሚባሉት ያቀረቡት ጽንፍ ደግሞ የያዘ አቋም ነበረ። ያ ምንድነው የሚለው አይ አዲስ አበባ በኦሮሚያ ስር መሆን አለባት ይላሉ። አሁን ለሆነ ጎሳ ነው አዲስ አበባን እየሰጡ ያሉ ማለት ነው። አዲስ አበባ ተወልደው አዲስ አበባን 100 ዓመታት በላይ ያሳደጉ ሰዎች እዚህ ውስጥ አንደኛ አልተወከሉም፣ ውክልና የላቸውም። ምክንያቱም በኢትዮጵያ አሁን ባለው የፖለቲካ አወቃቀር የአዲስ አበባና የድሬዳዋ ተወላጆች ተብለው የፖለቲካ ውክልና የላቸው፣ በብሔር ነው የሚወከሉት። አማራ፣ ኦሮሞ፣ ሀዲያ፣ ሲዳማ ወዘተ ወዘተ ተብለው ነው እንጂ የሚወከሉት በአዲስ አበባ አይወከሉም። ስለዚህ አዲስ አበባን ወክሎ የመጣ የለም ማለት ነው ስለ አዲስ አበባ ጉዳይ ለማውራት። በዚህ ጉዳይ በአጠቃላይ እንደው በእነዚህ ትርክቶች አንደኛው አማራ የኔ ነው ይላል፣ ኦሮሞ በእኔ ስር ነው የምትተዳደረው ይላል። ፖይንቱ አዲስ አበባን መሰረት ያደረጉ አዲስ አበባ ላይ ተጠቃሚ የሚያደርግ እንደ ሀገርም ጥቅም የሚሰጠውን ነገር የሚወያዩ ሰዎች የሉበትም ማለት ነው እዚህ ላይ። ከዚህ አንጻር 3 ሀሳቦች ቀረቡ። በኋላ ደግሞ በኦህዴድ የተላኩ ሰዎች 4ኛ አቋማቸውን አሳይተው 4 ለምርጫ የቀረቡ ሀሳቦች ታዩ ማለት ነው በዚህ የምክክር ኮሚሽን ላይ። እነዚህ ሀሳቦች በዋናነት ምንድናቸው የሚለውን በደንብ በዝርዝር እናያለን። አሁንም አብራችሁ ያጋጨናቸው ያልተስማማናቸው ነገሮች ነበሩ። ከዚህ ምክክር በኋላ ሁሉም የሀገራችን ራሳችን ችላ ሰላም ገንብታ ለዜጎች ለትውልድ ጥሩ የሆነ ለዘላቂ የሚሆነው ሰላም የሚታስገኝ በሁለት እግር የቆመች ሀገር ሰላም አለባት፣ መፈቃቀር መዋደድ ያለባት ሀገር እንገነባለን ብለን ነው የምናስበው። እንዳንድ እናት ግጭት ሲፈጠር ተጎጂ ሴቶች ናቸው። አብዛኛው የምንጎዳው ሴቶች ስለሆነ በዛ ደግሞ ሰላማዊ ሀገር ስትፈጠር ፍቅር አላት ሀገር ስትፈጠር ለዜጎች ለሴቶች ጥሩ መብትና ጥሩ እኩልነት ጥሩ ነፃነት የሚያስመጣ ስለሆነ ይሄ በጣም ጥሩ ምክክርና ጥሩ ለሴቶችም ለወንዶች ለሀገሪቱ ጥሩ የሆነ ግብአት የሚያመጣው ውይይት ስለሆነ በጣም ጥሩ ውጤታማ ነገር ይሆናል ብዬ አስባለሁ። እኔ አርሶ አደር ነኝ። ስለዚህ አካታች ነው። ብዙ ምሁራኖች አሉ፣ ብዙ ዶክተሮች አሉ፣ ብዙ አርብቶ አደሮች አሉ፣ ብዙ አርሶ አደሮች፣ ብዙ እናቶች አለን። አካታች ነው። በጣም እንመካከርበታለን፣ በጣም እንነጋገርበታለን። በጣም ደስ ይላል። እንደዚህ አይነት ሁኔታ በመጀመሪያ ሆኖ ቢፈጠር ኖሮ ብዙ ችግሮች እየፈታን እንሄድ ነበረ። እናት ሀገር ኢትዮጵያ በእናት ትመሰላለች። ዛሬ በእናት በኢትዮጵያ እንመካከር ጉዳይ በመገኘቴ በሁሉም እናቶች ስም አመሰግናለሁ። ደስ ብሎኛል። በመቀጠል ደግሞ ኢትዮጵያ ብዙ ጸጋ ብዙ ሀብት ያላት ሀገር ናት። ተመካክረን ተነጋግረን ኢትዮጵያን እናድናት። እንደ አንድ ኢትዮጵያዊ ሴት ሳስበው ይሄ ምክክር እስከዛሬ በዘመናችን ከኢትዮጵያ ምስረታ ጀምሮ የሞከርነው አይደለም፣ አዲስ ነው። ተመካክረን ለጋራ የጋራችንን ሁሉን አሳታፊ ሁሉ የሚኮራበት ሁሉ ያዋጣበት ይሄ ሀሳብ 4 አማራጮች ነው የቀረቡላት ለአዲስ አበባ።
አዲስ አበባ ብቻ አይደለችም፣ ድሬዳዋም አለች። ስለዚህ እነዚህን መወሰን ነበር። የመጀመሪያው ሲቲ ስቴት ትሁን ወይም ራስ ገዝ ትሁን የሚል መጨረሻ ላይ 4 አማራጮችን ይዘው መጥተዋል። ሲቲ ስቴት ወይም ራስ ገዝ ትሁን አንደኛው አማራጭ ነው። ሁለተኛው አማራጭ የፌዴራል አካል ሆና ትቀጥል። ሶስተኛው አማራጭ ራሷን የቻለች ክልል ትሁን። አራተኛው አማራጭ የኦሮሚያ አካል ትሁን በሚል በሰነዱ ቀረበ ማለት ነው። ቅድም እንደነገርኳችሁ የአማራ የኔ ነው የሚላት ወይም አማራ የኔ ግዛት ነበረች ወዘተ ወዘተ የሚል የታሪክ ማህደር አይተው የሚናገሩትን ለጊዜው ከዚህ ግሩፕ ወጡ ማለት ነው። ወደ በ500 ደረጃ ለሚወያዩበት አልፈዋል አሉ። ማንና ማን? አዲስ አበባ በፌዴራል ደረጃ ትሁንና አዲስ አበባ የኦሮሚያ አካል ትሁን ወይም የኦሮሚያ አካል ነች በሚል ሁለቱ ምርጫዎች አለፉ አሉ። ራስ ገዝ የሚለው ወደቀ፣ ራሷን የቻለች ክልል የሚለው ተጣለ ማለት ነው። በዚህ ቲም አሁን 500 ቡድን ላይ ነው እንግዲህ ይሄ የሚጸድቀው ማለት ነው። ወዴት እየተሄደ እንደሆነ ግልጽ ነው። ምክንያቱም አዲስ አበባ እንዲያው ማለፍ ከነበረባትም አትሊስት ክልልና የፌዴራል አካል ሆና ትለፍ ነው እንጂ የሚባለው የኦሮሚያ አካል ሆና ብሎ መመረጧ በራሱ ምን አይነት ችግር ውስጥ እንዳለን የሚያሳይ ነው። ሌላኛዋ የድሬዳዋ ከተማ ነች። ድሬዳዋን ደግሞ በ3 ነው የመደቧት። እንግዲህ የኦሮሚያ የሚለው ወጣና ራሷን የቻለች ወይም ራስ ገዝ አንደኛ ያረጓት፣ ሁለተኛ የፌዴራል አካል ትሁን፣ ሶስተኛ ራሷን የቻለች ክልል ትሁን የሚል ነው። እሱ ላይ አሁንም የተወሰነ ነገር የለም። ግን የድሬዳዋ የተሻለ ውይይት የተሻሉ ሰዎች ወይም ወገንተኝነት በትንሹም ቢሆን ከአዲስ አበባ የተሻለ እንደሆነ ተመካካሪዎች ከውስጥ ያገኘነው መረጃ ያሳያል። በእነዚህ ጉዳዮች ላይ የደህንነት ስጋት አለብን ብለዋል ተመካካሪዎች። በካሜራ ተደቅኖብን ነው ንግግር የምናደርገው። ያንዳንዷ ንግግር እየተቀረጸች ማታ ትሄዳለች። አካላት ብዙም አስተዋጽኦ እያደረጉ አይደለም። እንደዚህ አይነት ጉዳዮች እየተነሱ ያለበት ሁኔታ ተነስቷል ማለት ነው። ይሄ የባለፈው እንግዲህ አነጋጋሪው ጉዳይ ነበር። ዛሬ ደግሞ ሌላኛው ጉዳይ አነጋጋሪ ሆኖ የመጣው የባንዲራ ጉዳይ ነው። እንግዲህ 2 መሰረታዊ ነገሮችን ለመጨረስ እየሄዱ ነው ማለት ነው። ባንዲራ ላይ ምን ተነሳ? አረንጓዴ፣ ቢጫ፣ ቀይ ባለበት ይቀጥል ወይስ አሁን ያለው ባንዲራ? የመጀመሪያው ምርጫ አሁን ያለው ባንዲራ ይቀጥል። ሁለተኛ አሁን ያለው ባንዲራ ላይ ያለው መሀል ላይ ያለው ሰማያዊ ኮከብ ያለበት ተነስቶ እርግብ ትሁን፣ ሁለተኛ አማራጭ ነው። ሶስተኛ ልሙጡ አረንጓዴ፣ ቢጫ፣ ቀይ ወይም የድሮ ይሁን የሚል ሰነዱ ላይ ቀርቦ ለውይይት ቀርቧል ማለት ነው። እንግዲህ የትኛው ይመረጣል የምናየው ይሆናል። በዚህ ላይ የተሳተፉ ቡድኖች የኢትዮጵያ ሰንደቅ ዓላማ ላይ በተለይ አርማው ላይ፣ መዝሙሩ ላይ እንዲሁም የክልሎች ምልክቶችን በተመለከተ በርካታ ሀሳቦችን እንዳቀረቡ ተነግሯል። በፖለቲካ ፓርቲዎችን በኩል የጋራ ምክር ቤት ተወካይ የሆኑት በአረንጓዴ፣ ቢጫ፣ ቀይ ቀለማት ልዩነት ባይኖርም በአርማው ላይ ግን የተለያዩ ሀሳቦች መነሳታቸውን ገልጸዋል። የአርማ አማራጮች አሁን ያለው የኮከብ አርማ ተነስቶ እንደ አሜሪካ ባንዲራ የሁሉም ብሔር ብሔረሰቦችን አርማ እንዲቀመጥ የሚል ሀሳብ ተቀምጧል። ወይም የሰላም ምልክት የሆነችው እርግብ ትቀመጥ፣ አሊያም ሁሉንም ክልሎች ሊወክል የሚችል አዲስ አርማ እንዲዘጋጅ ሀሳብ መቅረቡን ሰምተናል። የክልል ባንዲራ ከሀገሪቱ አንድ ሰንደቅ ዓላማ ውጭ ሌላ መኖር የለበትም የሚል ሀሳብ የተነሳ መሆኑን ሰምተናል። ክልሎች ተመሳሳይ 3ቱን ቀለማት ባንዲራ በመጠቀም የራሳቸውን አርማ ብቻ እንዲጨምሩበት ተመክሯልም ተብሏል። ይተገበራል አይተገበርም አናውቅም። የኢትዮጵያን ባንዲራ ወስደው እዚያ ላይ የክልሎች የራሳቸውን ምልክት የሚያደርጉበት ይሆናል ማለት ነው። ብሔራዊ መዝሙርን በተመለከተም የአሁኑ ሀገራዊ መዝሙር እንዲቀጥልና የክልሎች መዝሙር ደግሞ ይዘቱ ሰላምን፣ እድገትን የሚሰብክ አይነት ነገር መሆን አለበት ብለዋል። ሲጀመር ክልል ላይ መዝሙር መኖር አለበት ተብሎ አይጠበቅም። ስለዚህ ይሄ ሀሳብ ወደ 250 አባላት ወዳሉት የአጠቃላይ ቡድን የውይይት ቡድን ማለት ነው እንዲሸጋገር ውሳኔ ቀርቧል ማለት ነው። ወደ ቻናላችን ቤተሰቦች እነዚህ 2 መሰረታዊ ጉዳዮች በጣም አወዛጋቢ አነጋጋሪ የነበሩ ጉዳዮች በዚህ መልኩ እየተወያዩባቸውን ሰዎች ታማኒ ሆነው በዚህ ልክ ይህንን የምክክር ኮሚሽን ተሳትፎ አሳድገው ሰላምና ፍትህ የሚመጣባት ወይም ዜጎች በሀገራቸው መጻኢ ዕድላቸውን አብስረው የሚኖሩባት ሀገር ትሆናለች ወይ የሚለው
አሁንም አነጋጋሪ ጉዳይ ሆኖ ቀጥሏል ማለት ነው። ስለዚህ የምክክር ኮሚሽን እስካሁን የደረሰባቸው እነዚህ ሁለት መሰረታዊ ነገሮች ግን ከባድ ውሳኔ የሚጠይቁ ጉዳዮችን እየተወያዩ መሆኑን እንግዲህ የደረሱ መረጃዎች ያሳያሉ። ወደ ቻናችን ቤተሰቦች ዛሬ ለየት ባለ መልኩ ስለ ምክክር ኮሚሽን የተወሰኑ መረጃዎችን ወደ እናንተ ይዘን መተናል። አንዳንድ ግን ሚዲያዎች መታረም አለባቸው ብለዋል። በዚህ ጉባኤ አንደኛ ካሜራ ፊታችን ላይ ደቅነው በነፃነት እንዳንወያይ እያደረጉን ነው። ሁለተኛ ደግሞ ማህበረሰቡን እያሳሳቱት ነው። የምክክር ኮሚሽን በብዛት በሚስጥር መያዝ ያለበትን ጉዳይ ጉባኤውን ቀልድ እያስመሰሉት የመጡ ሚዲያዎች መስተካከል አለባቸው የሚሉ ትችት አቅርበዋል። የዛሬው ፕሮግራማችን ይሄንን ይመስል ነበር። በሌላ ፕሮግራም ተከታትለን ምክክር ኮሚሽን አካባቢ የሚካሄዱትን መረጃዎች ቢያንስ በተወሰነ መልኩ ወደ እናንተ ይዘን የምንመጣ ይሆናል። ለዛሬው ግን በዚህ እናብቃ። ስለነበራችሁ ቆይታ ሁላችሁንም እናመሰግናለን። ቸርን ሰንብት።